ሰላም ጤና ይስጥልን ውድ ቤተሰቦች፣ የሰዓቱን ዜና ይዘን ቀርበናል። በቅድሚያ አርዕስቶቹን እንጠቁማለን። በድጋሚ የተጀመረው የአርሲው የኦርቶዶክሳውያን ጭፍጨፋ። በሌላ ርዕስ የኢራኑ መሪ መገደላቸው ተረጋገጠ። በቀጣይ መረጃ አሜሪካ የኢራን መሪን የገደለችበት ድብቁ የኤአይ ቴክኖሎጂ መሳሪያ። በኦሮሚያ ክልል አርሲ ዞን እጅግ አሰቃቂና አሳሳቢ በሆነ መልኩ የኦርቶዶክሳውያን ጭፍጨፋና ግድያ በተደጋጋሚ ሄድ መለስ እያለ እንደቀጠለ ነው። ትናንት ምሽት 7 ሰዎች ስለመገደላቸውና ቀብራቸውን በዛሬው ዕለት መፈጸሙን የሽርካ ወረዳ ቤተ ክህነት ገልጿል። የተገደሉት 7 ሰዎች ቤተ ክርስቲያን ግቢ ውስጥ አስከሬናቸው ስለመገኘቱና እነዚህም ከትናንት ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ስለመሆናቸውም የአርሲ ዞን ሀገረ ስብከት አረጋግጧል። ከትናንት ወዲያ 21 ምዕመናን ሲገደሉ 8ቱ የደረሱበት አልታወቀም። 8 ሆስፒታል ገብተዋል፣ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ትናንት ምሽት ተጨማሪ ምዕመናን መገደላቸው ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ የሽርካ ወረዳ ቤተ ክህነት ከትናንት ወዲያ ግድያ በተፈጸመበት በሽርካ ወረዳ ጃዌ ዋጩ ቀበሌ ትናንት ምሽትም ሌላ ጥቃት ተፈጽሞ 7 ምዕመናን በታጠቁት አካላት ስለመገደላቸው ተነግሯል። አንድ የሽርካ ወረዳ ቤተ ክህነት አካል ዛሬ ከሰዓት በሰጡት ቃል ትናንት ምሽትም 7 ሰዎች ተገድለው ቀብራቸው ዛሬ ተፈጽሟል ብለዋል። በዚህም እስካሁን በተረጋገጠው መረጃ ብቻ በ2 ቀናት ልዩነት በቀበሌው የተገደሉት ምዕመናን ብዛት 28 የደረሰ ሲሆን 8ቱ ደግሞ አድራሻቸው አልታወቀም። ትናንት ማታም በርካታ ቤቶች ተቃጥለዋል። ሲቃጠሉም ነው ያደሩት። አንድ ቤተ ክርስቲያን ተዘርፏል ያሉት የቤተ ክህነቱ አካል በቤተ ክርስቲያኑ ዙሪያ ያለ ደጀ ሰላምና አዳራሽም ተቃጥሏል ብለዋል። በተጨማሪም ስጋቱ አሁንም እንዳለ ነው። ይህ ጥቃት የተሰነዘረበት ቤተ ክርስቲያን ጃዊ አቦ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰነ ኃይል ብቻ ከዞን መጥቷል። ሟቾቹ እንዲቀበሩ ያደረጉት እነርሱ ናቸው፣ ግን ይቆዩ ይሄዱ አይታወቅም ያሉ ሲሆን የአርሲ ዞን ሀገረ ስብከት በበኩሉ የሚያገኟትን ነገር እየተጠቀሙ ቤተክርስቲያን ውስጥ ተጠግተው ሲኖሩ የነበሩ አቃቢትና ነዳያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገድለዋል ሲል ገልጿል። ይህን ያሉት አንድ የሀገረ ስብከቱ አመራር እንዳረጋገጡት ትክክል ነው። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ከትናንት ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ናቸው ብለዋል። ከሟቾቹ ባሻገር ደጀ ሰላሙ ሙሉ ለሙሉ ተቃጥሏል። የሰበካ ጉባኤው ጽሕፈት ቤት የስንዴ እህል ነበረው፣ እሱም ወድሟል። ብዙ ቤቶችም ተቃጥለዋል ሲሉም አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስም ከትናንት ወዲያ የተገደሉትን 21 ኦርቶዶክሳውያን አስመልክተው መግለጫ ሰጥተዋል። በዚህም በሽርካ ወረዳ ጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለአርብ ለየካቲት 20 2018 ዓ.ም አጥቢያ 21 ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ በከፍተኛ ሐዘን ተሰምቶናል ብለዋል። ትናንት ምሽትም ተገደሉ ስለተባሉ 7ቱ ሰዎች ግን እስካሁን ያሉት ነገር የለም። በሌላ መረጃ የኢራን መንግስት አያቶላህ አሊ ካሚኒ መገደላቸውን አረጋግጦ 40 የሐዘን ቀናትን አወጀ። የኢራኑ ጠቅላይ መሪ እስራኤል እና አሜሪካ ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግስት መገናኛ ብዙሃን አረጋግጠዋል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በአገሪቱ መገናኛ ብዙሃን በተነበበው መግለጫ አያቶላህ ካሚኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመው ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው አገሪቱ 40 የሐዘን ቀናት ታውጇል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ እንደተጠበቀው የአያቶላህ ወንድ ልጅ ሙታጂብ አሊ ካሚኒ የአባቱን ስልጣን ተረክቧል። በትናንቱ ጥቃት ከአያቶላህ ካሚኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች የመረጃ ምንጮች አስታውቀዋል። ከ200 በላይ ሟቾች መካከልም 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ይገኛል። በጥቃቱ የካሜኒ ሴት ልጅ ባሏ እና የልጅ ልጃቸው መገደላቸውንም ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። ይሁን እንጂ ታዲያ በኢራን በኩል ግን የመሪዎቼ መገደል የሚያመጣብኝ ለውጥ የለም፣ በቂ የሆነ አጸፋዊ እርምጃ ለመውሰድና ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ያለች ሲሆን የአጸፋ እርምጃውም ገና ምንም እንዳልተነካ አሳውቃለች። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳዑዲ አረቢያ እና የተባበሩት አረብ ኤምሬትስ ላይ ሚሳኤል እየጣለች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀመው እያሳወቀች ነው። ኢራን ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ማለቷን ተከትሎ አንድ የኢራን እስላማዊ አብዮታዊ ዘብ የአይአርጂሲ ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆችን እንደሆነ ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎች እንደሚተኮሱ ዝተዋል። እንደ ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ
ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባለስቲክ እና የክሩዝ ሚሳኤል አይነቶችን አበልጽጋ ታጥቃለች። ከነዚህም ሻሃብ 1 የተባለው ሚሳኤል አጭሩን የ300 ኪሎ ሜትር ርቀት የሚጓዝ ሲሆን ሶማር የተባለው ሚሳኤል ደግሞ ረጅሙን ርቀት የ2500 ኪሎ ሜትር ርቀት መጓዝ የሚችል ነው። በሌላ በኩል ኢራን ከእስራኤል ውጪ በ7 የአሜሪካ ወዳጅ ሀገራትና የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤል እና የድሮን ናዳ ያዘነበች ሲሆን ከነዚሁ ሀገራትም ጆርዳን፣ ሳዑዲ አረቢያ፣ ኳታር፣ ባህሬን፣ የተባበሩት አረብ ኤምሬትስ፣ ኩዌት እና ኢራቅ ናቸው። ከዚህ ባለፈ ኢራንና አሜሪካን በማሸማገል እንዲሁም በገለልተኝነት በምትታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጎዳቱ ተነግሯል። እስካሁን በመካከለኛው ምስራቅ ሀገራት የድሮንም ይሁን የሚሳኤል ጥቃት ያልተሰማው በኦማን ብቻ ነበር። በቀጣይ መረጃ አሜሪካ የኢራን መሪን የገደለችበት ድብቁ የኤአይ ቴክኖሎጂ መሳሪያ። አሜሪካ ትናንት በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይን ተጠቅማለች። ለዚህም የአንትሮፒክ ክላውድ የተባለውን የኤአይ ቴክኖሎጂ ለመረጃ ትንተናና ሎጂስቲክስ መገልገሏ ታውቋል። ይሁን እንጂ አንትሮፒክ ኩባንያ የእኛ ሞዴሎች በቀጥታ ለጥቃትና ለሞት አድራሽ ወታደራዊ እርምጃዎች ሊውሉ አይገባም የሚል ጥብቅ የደህንነት መመሪያ ወይም ሴፍቲ ፖሊሲ በማንጸባረቁ ከየአሜሪካው መከላከያ ፔንታገን ጋር በነበረው ስምምነት ላይ ውጥረት ፈጥሯል። ፕሬዚዳንት ትራምፕ ኩባንያው ከአሜሪካ መከላከያ ሚኒስቴር ጋር ያለ ገደብ እንዲሰራ አመሻሹ ላይ ማስጠንቀቂያ ቢሰጡም ኩባንያው በአቋሙ በመጽናቱ ምክንያት ቴክኖሎጂው በአንዳንድ የአሜሪካ የመንግስት መስሪያ ቤቶች ውስጥ ጥቅም ላይ እንዳይውል በፕሬዝዳንቱ ክልከላ ተላልፎበታል። የአሜሪካው የስለላ ኤጀንሲ ሲአይኤ የኢራኑን ጠቅላይ መሪ አያቶላ አሊ ካሜኒን ለወራት ሲከታተል መቆየቱንና ቅዳሜ ዕለት ቴህራን ውስጥ ከከፍተኛ የኢራን ባለስልጣናት ጋር በሚያደርጉት ስብሰባ ላይ እንደሚገኙ የሚያሳይ መረጃ ለእስራኤል ማስተላለፉን ኒውዮርክ ታይምስ ዘግቧል። እስራኤልም መረጃውን ካረጋገጠች በኋላ ጥቃቱን ፈጽማለች። የሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ባለፈው አንድ ወር ጊዜ ውስጥ አሜሪካ በኢራን ላይ ጥቃት እንድትሰነዝር ፕሬዚዳንት ትራምፕን በስልክ በተደጋጋሚ ሲገፋፉና ሲወተውቱ እንደነበር ዋሽንግተን ፖስት ዘግቧል። የኢራን ጦር አዛዥ ጀነራል ሐታሚ በሰጡት መግለጫ መሪያችን ሁልጊዜም ለሰማዕትነት ያላቸውን ጉጉት በግል ስብሰባዎቻችን ላይ እመሰክር ነበር፣ አሁን ምኞታቸው ተሳክቶላቸዋል ሲሉ ሞታቸውን ጠብቀውት እና ፈልገውት እንደነበር ገልጸዋል። አበቃን። ቸር ያሰማን። መልካም ጊዜ ተመኘን።